የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ ጎረቤት ልናደርገው ቴምር ፕሮፐርቲስ የ30% ታላቅ ቅናሽ አድርገን ይዘንላችሁ መተናል። ከዚህ ቀደም በከፍተኛ የግንባታ ጥራትና ፍጥነት በመገንባት የሚታወቀው ድርጅታችን አሁን ደግሞ በመሃል ቡልጋሪያ አልነጃሽ መስጊድ ፊት ለፊት የመኖሪያ ቤቶችና የንግድ ሱቆችን አንድ ላይ አጣምሮ የያዘ ኮምፓውንድ አፓርትመንት አቅርበንልዎታል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያየ የካሬ አማራጭ ያቀረብን ሲሆን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳርስ ቤተሰቦቼ። እንግዲህ ዛሬ ሜይ 1 ወይም ግንቦት 1 ነው በፈረንጆቹ አቆጣጠር። እንደሚታወቀው በዚህ ቀን ላይ እየተከበረ ያለው የሰራተኞች ቀን የሚባል አለ። በጣም አደገኛ በዓል ነው። በነገራችን ላይ ይሄ የሰራተኞች ቀን ከጥንታዊ የቤልቴን የሚባል ፌስቲቫል የማያ የምትባል ጣዖት አለች። ሜይ የሚለው ቃል የመጣው ከማያ ነው። ከዛ ጋር በተያያዘ እንደገና አረማውያን ወይም ፓጋኖች የሚያከብሩት በዓል ነው። ከዛም ይሄ በዓል የሌበር ዴይ በሚል ወይም የሰራተኞች የላብ አደሮች ቀን በሚል እንዲካተት ተደረገ ማለት ነው። ይሄ ታሪክ ከምን ጋር ነው የሚያያዘው? እንዴት ሊቀላቀሉ ቻሉ? እንደዚህ ባዕድ አምልኮትና ይሄ የሰራተኞች የላብ አደሮች ቀን የሚባለው እንዴት ሊገናኙ እንደቻሉ በጣም አስገራሚ ነገር ነግራችኋለሁ። መርሳት የሌለባችሁ ግን በወዝ በላብ ጥረ ግረ ትበላለ የሚለው መንፈሳዊ አንድምታ የተገለጠበት እንደሆነና ለዛ የሚደረግ አምልኮ እንዳለበት በትክክል ትረዳላችሁ። ስለዚህ በዚህ ዙሪያ ላይ በጣም የተብራራ ቆይታ ላድርግላችሁ ዲሳይድስ ቤተሰቦቼ። እንግዲህ ዛሬ ይሄ ሜይ የሚባለው ወይም ሜይ ዴይ የሚባለው ጥንታዊ የጸደይ በዓል ነው። ታሪካዊ ሰራተኞች ተጋድሎ አለን ብለው ለዛ መታሰቢያ ይሁነን ብለው ነው። ከማን ጋር ነው የተጋደሉት የሚለው በጣም ቤዚክ የሆነ ነገር ነው። እዛ ላይ የምትመለከቱት ይሆናል ማለት ነው። ስለዚህ በግንቦት 1 በሀገራችንም ደግሞ በተለይ የግንቦት ልደታ በሚከበር ሰዓት አንዳንድ ሰዎች ያለ አግባብ ግንድ የሚቀቡት ነገር እንዳላችሁ ታውቃላችሁ። ዛፍ አምልኮ የሚባል ነገር እንዳለ ታውቃላችሁ። ይሄ ዛፍ አምልኮ የመጣው እዚህ ስክሪን ላይ እንደምትመለከቱት ሜይፖል ቻንት ብለው የሚሉት አለ። ቤልቴን ተብሎ የሚባል አምልኮት አላቸው። ፌስቲቫል አላቸው። ቅቤ ዛፎችን ይቀባሉ ምናምን ያደርጋሉና ከዛ ቀን ጋር በተያያዘ የደረገ ነገር ነው። ከዛ የሜይ 1ን ደግሞ ለዚህ ጥቅም እንዲውል አድርገውታል። ስለዚህ ከሰራተኝነት በተጨማሪም ጥንታዊ የአውሮፓ የጸደይ መጀመሪያና የፈረንጅ ክረምት መውጫ ወይም ስፕሪንግ ታይም በዓል ነው ተብሎ የሚከበረው። በብዙ ሀገሮች ይህንን ቀን የጸደይ ተፈጥሮን ማደስና ለምነትን ለማክበር ነው፣ ለማወደስ ነው። ተፈጥሮን እናመልካታለን ብለው ይላሉ እነሱ። ያው ማዘር ኔቸር ብለው የሚያመልኩት እንዳለ ታውቃላችሁ። ለዛ የሚሆነውን ነገር ያደርጋሉ። እስከ ዛፍ ማቀፍ ድረስ አሁን ላይ ያሉ በጣም አልባል የሚባሉ ተግባራት አሉ በኢትዮጵያ ውስጥ እንደምታውቁት። እነዚህ ሁሉ ተግባራት የሚፈጸሙበት ናቸው በዚህ ውስጥ ማለት ነው። ይሄ የሜዲቴሽን ዮጋ ተመስጠው ከዛፍ ጋር ከተፈጥሮ ጋር በሚል የሚደረጉት በዓላት በጠቅላላ ከዚህ ጋር ተያይዘው የመጡ እንደሆኑ ልብ ልትሉ ይገባል ማለት ነው። ሳድስ እንግዲህ ውድ ቤተሰቦቼ በአንዳንድ ባህሎች ለምሳሌ ሃዋይ የምትባለው ግዛት ላይ በአሜሪካ ሌይ ዴይ ተብሎ ነው የአበባ ማጌጥ አድርገው የሚያከብሩት ጥንቆላ ስርዓት ነው። በግንቦት ዋዜማ ወይም በኤፕሪል 30 ተንኮልና ጠንቋዮች ጋር ያላቸውን ህብረት የሚያደርጉበትን ስርዓት ይፈጽማሉ። ቦንፋየርስ የሚባል እሳት ለኩሰው የእሳት ራት አይነት ተግባር ይፈጽማሉ። በክርስትና እምነት እንግዲህ ግንቦት 1 ለሰራተኞች ጠባቂ ለቅዱስ ዮሴፍ ወይም ሴንት ጆሴፍ ዘ ወርከር የተሰጠበት ቀን ነው። ነገር ግን ይሄ ቀን የተዋጠበት ጊዜ እንደሆነ ታያላችሁ። ያንን በዓል ጥንት የቅዱስ ዮሴፍ ሰራተኛው ቅዱስ ዮሴፍ ተብሎ ነው እሱን ለማክበር በሚል በሮማ ካቶሊካዊት ቤተክርስቲያን የተጀመረ የነበረ ስርዓት ነው። እሱን በመዋጥ የራሳቸውን በግንቦት 1 የሚያመልኳትን ማያ ብለው የሚሏትን ጣዖታዊ መንፈስ አጉልተው ለማሳየት መጠቀም ጀመሩ። ከዛ በምዕራባውያን ባህል በቤቶች በአበባና በለመለሙ ቅርንጫፎች ይሄን ያጌጡታል። ከዛም ጋር በተያያዘ ቤልቴን ሴሌብሬሽን አላቸው። እንዳልኳችሁ በተለያየ መልኩ ይሄንን ስክሪን ላይ የምትመለከቷቸውን የቤልቴን ማስዋቢያ መንገዶችን ይጠቀማሉ። ያም እንግዲህ ሜይ ኩዊን ወይም ደግሞ የግንቦት ንግስት ብለው ያሏትን ያችን ጣውታዊ አጋንንታዊ መንፈስ ለማክበር ይጠቀሙባታል።
በዚህም በትምህርት ቤቶች በአንዳንድ መንደሮች በባህላዊ በግንቦት ምሰሶ ወይም ሜይፖል ብለው ያቆማሉ። እዚህ ስክሪን ላይ የምታዩት አይነት ምሰሶ ነው። ያን ምሰሶን ካቆሙ በኋላ በዚያ ምሰሶ ወይም በዚያ ዛፍ ዙሪያ ላይ ይጨፍራሉ ወይም ጭፈራ እንዲከበር ይደረጋል ማለት ነው። ለዚህም ምክንያቱ እዚህ ጋር ስክሪን ላይ እንደምትመለከቱት ቤልቴን ተብሎ የሚባለው ይሄ አጋንንታዊ መንፈስ ከሴቷ መንፈስ ጋር ግንኙነት የሚያደርጉበት ነው። የልጆችን እዛ ጋር ትመለከታላችሁ። ምን ይላል ስክሪኑ ላይ? I celebrate the secured union of the god and goddess, dance around the fire, plant my intentions in fertile soil and invoke the passion of life in bloom በሚል ይገልጹታል። እንግዲህ የሁለቱን አጋንንታዊ መንፈሶች ፍትወት የሚፈጽሙበት ቀን ነው ብለው ይላሉ። የጠረፏ ንግስት እና ያ ጥልቁ መንፈስ አብረው የሚያመልኩት የፍትወት ቀን ነው ብለው ነው የሚያከብሩት። ከዚህ የተያያዘ እንግዲህ ሜይፖል ምሰሶ ያቆሙና ምሰሶ ወይም ደግሞ ግንድ ያቆማሉ። በዛ ግንድ ዙሪያ ላይ ይቀባል። እንግዲህ ያው ይሄ ዘይት፣ ቅባት፣ ቅቤ ምናምን ይቀባባሉ። በዛም ያንን ክብረ በዓል ያከብራሉ። ስለዚህ ግንቦት አንድ ቀን በዓለም አቀፍ ደረጃ እንግዲህ እንደምታውቁት በ66 ሀገራት የመንግስት የሥራ እረፍት ቀን ሆኖ ነው የሚከበረው። ይህንን በተመለከተ የማይቀበሉ ሀገራት እንዳሉም ታውቃላችሁ። ስለዚህ ይሄ ሜይ ዴይ የሚባለው የሰራተኞችና የላባደሮች ቀን ተብሎ እንደዚህ ከጣዖታዊ መንፈስ ጋር አያይዘው ሊያከብሩ የቻሉበትን ታሪክ ወደ ኋላ ሄዶ ማየት ያስፈልጋል። ከዛ በፊት ራሱ የታሪኩ መነሻ ምንድን ነው? ሳድስ እንግዲህ ውድ ሣድስ ቤተሰቦቼ የታሪኩ መነሻ ግንቦት 1 1886 በዩናይትድ ስቴትስ ወይም ቺካጎ በተካሄደ ታላቅ የሰራተኞች አድማ መሰረት የተነሳ እንደሆነ ይታወቃል። አድማው የተደረገው የ8 ሰዓት የሥራ ቀን ወይም 8 hours work day እንዲጸድቅ ለመጠየቅ እንደሆነ ይታወቃል። ከዛም በኋላ በወቅቱ አሜሪካ እዛ ውስጥ ሰራተኞች በቀን ከ12 እስከ 16 ሰዓታት ይሰሩ እንደነበረ ይነገራል። በግንቦት 4 1886 የቺካጎ የሃይ ማርኬት አደባባይ የሚባል አለ። ሃይ ማርኬት አፌር ሲሉታል። ያ ክስተት ተከሰተ። የታሪኩ ዋነኛ አካል እንደሆነ ይነገራል። ከዛ ጋም ተያይዞ በሃይ ማርኬት አደባባይ ፖሊሶች በሰላማዊ ሰልፈኞች ላይ ተኩስ በመክፈታቸው ሰራተኞች ተገለዋል። በቦምብ ፍንዳታ 7 የፖሊስ መኮንኖች ሞተዋል። የሰራተኛ ንቅናቄ መሪዎችም ታስረው ተሰቅለዋል። በ1886 በፓሪስ በተካሄደ ዓለም አቀፍ የሶሻሊስት ኮንፈረንስና የቺካጎ ሰራተኞችን ለመዘከር ይሄንን የባለፈውን ማለት ነው በዚህ የተደረገውን ያንን ለመዘከር የግንቦት አንድን የሰራተኞች ቀን ብለው በፈረንሳይ ፓሪስ ታወጀ። ግን መርሳት የሌለባችሁ ከዛ ቀድሞ በዚች ቀን ላይ ምን ሰበብ አግኝተን በዚህ ቀን ይቺን ጣዖታዊ የቤልቴርን ስፒሪትስ እና ይሄንን አጋንንታዊ የዛፍ ቅቤ መቀባት ስርዓትንና አምልኮትን በእሳት ዙሪያ ላይ ካምፋየር የሚባለው እንደዚህ እንግዲህ እንደምታዩት በዚህ አይነት መልኩ አድርገው በዳንስ፣ በጭፈራ፣ በፍትወት፣ በግልሙትና የሚያከብሩትን ይሄን በዓል የሚያከብሩበት ወይም እረፍት የሚያደርጉበት ሰበብ ይፈልጉ ነበር። በዚህም የተነሳ እንግዲህ ምንድነው የተፈጠረው? የዚህ የቤልቴን መንፈስን የሚያከብሩበት ቀን በአሜሪካ ውስጥ ተከሰተ። ያም ሆን ተብሎ እንዲፈጠር የተደረገ እንደነበረ ይታወቃል። በዛም የተነሳ በፓሪስ በ1886 ለመጀመሪያ ጊዜ ግንቦት አንድን የሰራተኞች ቀን ወይም የላብ አደሮች ቀን በሚል አጸደቁት። ከዛም አውስትራሊያ በ1886 የ8 ሰዓት የስራ ቀን ጉዳይን በተመለከተ አሸንፍ ያለው ለዛም ለግንቦት ቀን መነሳሳት የራሴን ድርሻ በርክቻለሁ በሚል አውስትራሊያም ማክበር ጀመረች። የካቶሊክ ቤተክርስቲያን በ1955 የኮሚኒስት ተጽዕኖ ለመቀነስ ግንቦት አንድን ለቅዱስ ዮሴፍ ሰራተኛ መታሰቢያ በማድረግ ቀደም ብዬ ያልኳችሁን ቀንም ተሰፋፋ። ከዛ የዛሬው የግንቦት ቀን የሰራተኞች ድል ተጋድሎ የላቀ የስራ ሁኔታ የሚከበርበት ቀን ነው በሚል ማክበር ጀመሩ። ግን እውነታው ከዛ ጋር እንደማያያዝ በትክክል ታያላችሁ። ሳድስ እንግዲህ ከዚህ ጋር በተያያዘ ይሄ ጉዳይ በትክክለኛ ለመናፍስት በዚህ ቀን ላይ ጥንታዊ መናፍስቶች የሰው ልጅ ያስፈጉ፣ ላብ ያስወጡ፣ በላብ በወዝ ጥሮ ግሮ መብላትን ያስመልኩ የነበረበት ጊዜ ነው። ለዚህም እቺ ማያ ወይም የተፈጥሮ ጣዖት ብለው የሚሏት እዚህ ዛፍ በማቀፍ የሚያመልኳት ግንቦት አንድ ላይ ላለችው ለዚህ መንፈስ ምንድነው የሚሉት? የፈርቲሊቲ ጣዖት ናት ብለው ያመልኳታል። ስለዚህ ዘርተን ለመብቀል ማያ ካልፈቀደች አናበቅልም የሚል ጥንታዊ አምልኮት ነበራቸው።
በዚህም የተነሳ እቺ ማያ ወይም የሜይ መንፈስ የምትባለው ጣዖታዊት ስፒሪት ይህንን ቀን ግብር ዛሬም ትፈልጋለች። ዛሬም የሰዎችን በላብ በወዝ በጣሩ በጋሩት መጠን መብላት እንዲችሉ ይህንን እስራት ማለትም በሰንሰለት የታሰረ በላብ በወዝ በድካም በብዙ ስቃይ ውስጥ እንዲያከብሩ የሚያደርገውን መንፈሳዊ አንድምታ የሚሰሩበት የሚያስከብሩበት ቀን ነው። በዚህም የተነሳ የመጀመሪያው የዚህ ነገር የተነሳውም ወይም የመጣው እንደምታውቁት ከአዳምና በሔዋን መካከል የነበረው ጉዳይ ነው። ሔዋን ፍሬውን አትብዪ የተባለችውን በላች። ስለዚህ ከዛ በኋላ እርግማን መጣ። አዳምንም እግዚአብሔር በላብ በወዝ ጥረህ ግረህ ትበላለህ የሚል እርግማን መጣበት። ያ እርግማን የተነሳው ጌታችን ኢየሱስ ክርስቶስ ወደ ምድር በመጣበት ሰዓት ላይና በተሰቀለ ሞትን ድል አድርጎ በተነሳበት ሰዓት ያ እርግማን በክርስትና እምነት ተነስቷል። ስለዚህ ክርስቲያን የጥንቱን እርግማን እያነሳ የሚያወራ ከሆነ ዛሬም ሜይ 1 እያለ ግንቦት ልደታ ላይ ዛፍ መቀባት እያለ አንድ ክርስቲያን የሚያከብር ከሆነ ከጥንቷ የማያ ለፍተ ጥረ ግረህ በወዝ በላብ ትበላታለህ የሚለውን ነገር ተግባራዊ ያደርጋል። በክርስትና እምነት ከሆነ ግን ለፍተን ጥረን ግረን በክርስቶስ ኢየሱስ ደም ተባርከን እንበላለን። በላባችን በወዛችን አይደለም፣ በክርስቶስ ኢየሱስ ተባርከን እንበላለን። የክርስቶስ ኢየሱስ ሞትና ትንሣኤው በረከታችን ይሆናል። በሕይወታችን ላይ የሱ የትንሣኤ ኃይል በመንፈሳዊ ውድመት ውስጥ እንዳንገባ ያግዘናል። ለዚህም ነው ይሄንን ሁሉ አሁን ስክሪን ላይ የምትመለከቱትን ለምሳሌ ጉድጓድ የካትል እዚህ ጋር ታያላችሁ ወተት ቅቤ ያወጡና ለዛፏ ይቀቧታል። እንግዲህ ሲምቦሏም ወይም እቺ ጣዖት የምትመለክበት ወይም የለፋችሁበትን ወተቱንም ቅቤውንም ማሩንም አምጡና ቀቡኝ የሚል የተፈጥሮ ጋር አያይዛ ራሷን የምታስመልክበትን ቀን በዚህ በአሜሪካዎቹ በግንቦት ወር መግቢያ ላይ በተደረገው አመጽ ላይ መሰረት ተደርጎ ያንን ማክበር ጀመሩ። በሚገርም ደረጃ ግን አሜሪካ በሚደንቃቸው ደረጃ ይሄንን በዓል አታከብረውም። አሜሪካ የግንቦት ቀን የታሪኩ መነሻ ብትሆንም ግንቦት አንድን የሰራተኞች የላብ አደሮች ቀን ብላ አታከብረውም። አሜሪካ የሰራተኛ ቀንን ወይም ሌበር ዴይ በሴፕቴምበር መጀመሪያ ሰኞ ላይ ነው የሚያከብሩት። ምክንያቱም ይሄ እንደተጠለፈና ምዕራባውያን እንደወሰዱት ለጣዖት አምልኮት እንዳደረጉት የቀደሙት የአሜሪካ አባቶች በትክክል ገብቷቸዋል። ከዛም ውጪ ካናዳ እንደ አሜሪካን በሴፕቴምበር ላይ ነው የምታከብረው። አውስትራሊያም የሰራተኛ ቀንን እንደ ግዛቶቿ ወይም ስቴትስ የተለያዩ ቀናት ነው እንጂ ግንቦት አንድን አታከብርም። ኒውዚላንድ የሰራተኛ ቀንን እንደዚሁ በዚህ ቀን አታከብርም። ዩናይትድ ኪንግደም የግንቦት ቀንን ከመግቢያው ይልቅ የግንቦት መጀመሪያ ሰኞ ሜይ ዴይ ባንክ ሆሊዴይ ብለው ነው የሚያከብሩት። ጃፓን ግንቦት አንድን እንደ ሰራተኛ ቀን አታከብርም። እስራኤል ግንቦት አንድን የህዝብ ረፍት ቀን ነው ቀን አላደረገችውም። ሳዑዲ አረቢያም በአንዳንድ ሌሎች የገልፍ ሀገራትን ግንቦት አንድ የሚባል በዓል የላቸውም። ሆላንድ ለምሳሌ ኔዘርላንድ ስም ግንቦት አንድን በይፋ እንደ ሰራተኛ ቀን አያከብሩም። በኢትዮጵያ ውስጥና በተለያዩ በአንዳንድ ሀገሮች ላይ ይሄ ተጨምሮ መጥቶ እንዲከበር የተደረገበት እንደሚታወቀው በደርግ ጊዜ የነበረው ንቅናቄ እንደሆነም ይታወቃል። ሳድስ እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በደርግ ጊዜ የነበሩት ንቅናቄዎች እንደሚታወቀው ሃይማኖት አልበኝነት የነበረበት ወይም እምነት አልባ የነበረበት ዘመን ነው። በዛ ሰዓት ላይ እንደነዚህ ኦከልት የሆኑ ወይም ደግሞ አጋንንታዊ የሆኑ ተግባራት በይፋ ባይፈቀዱም ውስጥ ለውስጥ ግን በአውሮፓዎቹ አማካኝነት ተሰንቅሮ እንዲቀመጥ በመደረጉ ያንን ለሰራተኞች ቀን በሚል ማክበር በኢትዮጵያ ውስጥ የተጀመረበት ጊዜ እንደነበረ ይታወቃል። ስለዚህ ይሄን በተመለከተ እንግዲህ በግንቦት ወር ስያሜውም ሜይ ግንቦት ወር ያገኘው ከሮማዎቹ የጸደይና የእድገት አምላክ ወይም ማያ ማጀስታ ብለው ከሚሏት እንደሆነ እንዳትረሱ ያስፈልጋል። የአምላክ ነኝ ብላ ራሷን የምታስመልክ ማያ በሮማውያን አፈ ታሪክ ለምነት፣ ጸደይ፣ የተፈጥሮ እድሳት፣ የመሬት ፍሬያማነት የሚመጣው እኔን ስታመልኩኝ ነው ብላ ግንቦት አንድን ቅቤ የምታስቀባ የረከሰች እርኩስ መናፍስቶች መካከል የሆነች ግንቦት አንድ ሜይ ዴይ በዓል የጥንት ሮማውያን በግንቦት ወር መጀመሪያን በማያ ስም በማክበር ለምድር ፍሬያማነት፣ ለእርሻ ብልጽግና መስዋዕት ደምም ያቀርቡ የነበረበትን በዓል በዛ ውስጥ ሰንቅረው አስኬዱት። የፍሎሪያ በዓል የሚባልም አለ። ፍሎራሪያ የሚባል በዓል ግንቦት አንድ ላይ ማያ ከፍሎራ ወይም የአበባ አማልክቶች ጋር በመሆን የፍሎራሪያን በዓል አካል ሆናም ትከብራለች። ይሄም አበቦችንና አዲስ እድገትን የምናመጣው እኛ ርኩሳን መናፍስቶች ነን ብለው ህዝብን ያስመልካሉ።
የካቶሊክ ትውፊት ግንኙነትን በተመለከተ በካቶሊክ ወግ ግንቦት ወር እንግዲህ እንደሚታወቀው ለድንግል ማርያም የሚሰጥ ቀን ነው። ነገር ግን በዛ ታኮ የማያ ስፒሪትን ቅቤ በመቀባት ዛፍ በማምለክ የሚደረገው አምልኮት በእጅጉ የሚወቀስ ተቀባይነት የሌለው እንደሆነም ታውቃላችሁ። ከዛ ውጪ የግሪክ አፈታሪክ ማያም አለ። የግሪክ አፈታሪክ ደግሞ ማያ በሚል የምትታወቀው ከአትላስ የተወለደች የሄርሜስ እናት እና የፕሊያዲስ የሚባለው 7 እህቶች ታላቅ ናት ተብላ ነው ከጥንት ጀምሮ የምትመለከው። የማያ የምትባለው አምላክ ወይም ጣዖት አምልኮቷን ተከትሎ በግንቦት 1 ላይ የአበባ ጉንጉን የመስራትና በቤት በር ላይ የመስቀል ወግ የነበረ ቢሆንም ይሄ ጸደይ መምጣትን ለማክበር አድርገው አያይዘው ሄዱ። እዚህ ስክሪን ላይ እንደምታዩት ማያ የሚለው the Greek goddess of growth and fertility ብለው ይገልጹታል። in ancient Roman በሚልም ያስቀምጡታል እንዳያችሁት። ሳድስ እዚህ ስክሪን ላይም እንደምትመለከቱት ሜይ የሚለው ቃል የመጣው ማያ ከሚባለው the Greek goddess of growth and fertility ነው። ወይም ከግሪኳ የጥንቷ ማያ ከምትባለው እድገትና ልማት የሚመጣው ወይም ደግሞ ዘራችንም የሚፈራው እሷን ስንገብራት ነው ስናመልካት ነው በሚል ከሚመጣው አምልኮት እንደሆነ ጽሑፉ ያሳያቸዋል። In ancient Roman myth and religion, Maya embodied the concept of growth እንግዲህ ከማደግ ግንቦትን ከማለምለም ከምናምን ጋር አያይዘው ነው የሚያመልኳት። was associated with the coming of spring በሚልም ያከብራሉ። እንግዲህ ልብ በሉ ይሄ በእግዚአብሔርን መሳደብ እግዚአብሔርን ጋር ተቃውሞ ማድረግ እንደሆነ ልታውቁ ይገባል። እዚህ ስክሪን ላይ እንደምታነቡት she was often referred to as Gaia Maya which roughly translates to the nursing mother of earth በሚል ይገልጹታል። ስለዚህ የመሬታችን እናት ናት ብለው የሚያመልኩት ወይም ማዘር ኔቸር ብለው የሚያመልኩት አምልኮት እንደሆነ ልታውቁት ይገባል። ስለዚህ ይሄንን አጋንንታዊ አሰራር ከህይወታችሁ ላይ በማወቅም ባለማወቅም ያስገባችሁ ልትነቅሉ ይገባል። በፖርቹጋልና በስፔን ማያስ የሚባሉ አምልኮቶች አሁንም ድረስ አሉ። ማያ የተፈጥሮ መነቃቃት፣ አዲስ እድገትን፣ ክረምት ማብቃትን ትነግረናለች ብለው አሁንም በግንቦት ወር የአበባ የለምለም ተክሎች ምናምን ብለው ያመልኳታል። ውድ ሣድስ ቤተሰቦቼ ይሄንን በሚደረግ ሰዓት ላይ ራሳችሁን መጠበቅ በማታውቁት መልኩ እግዚአብሔርን እየተሳደባችሁ ከእግዚአብሔር ጋር እልህ እየተጋባችሁ እንዳይሆን ማወቅ ይገባል ማለት ወዳለው። ለዚህም የሚሆነው እንግዲህ መጽሐፍ ቅዱስ በግልጽ የሚነግረን እነዚህ የጣዖታዊ አምልኮቶች፣ ጠንቋይነት፣ አጋንንታዊ ድርጊቶች፣ ኦከልት የሆኑት የባዕድ አምልኮ ያለው አቋምን በተመለከተ መጽሐፍ ቅዱስ በግልጽ የሚያስቀምጣቸው ሲሪየስ ሆኖ መጽሐፍ ቅዱስ የሚናገራቸው እንዳሉ ሕግ እንደሰጠን ታውቃላችሁ። በዘጸአት ምዕራፍ 20 ከቁጥር 3 እስከ 5 ባለው ሲናገር ከኔ በቀር ሌሎች አማልክቶች አይሆኑልህ ብሎ ያስቀምጣል። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸው ምሳሌ ነው የሚለው የተቀረጸውንም ምስል ለካንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ ነው የሚለው እግዚአብሔር በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ብሎ ያስቀምጣል። ስለዚህ እግዚአብሔርን አምላክን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራ ከበደል አያነጻውምና ብሎ ያስቀምጣል። ሣድስ ስለዚህ በቅዱስ መጽሐፍ ላይ እንደሚነግረን በጣዖት መንፈሶች ላይ የሚደረጉት አምልኮቶች እግዚአብሔር በፍጹም የሚቃወማቸው በእጅጉም ደግሞ እግዚአብሔር የሚጠላቸው እንደሆኑ በትክክል ልንረዳ ይገባናል። ሌላኛው በኦሪት ዘዳግም ምዕራፍ 18 ከቁጥር 10 ላይም እንደዚሁ ጌታ የነገረን ነገር አለ። ምን ይላል? አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዛ አሕዛብ የሚያደርጉትን እርኩስ ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ ሞራ ገላጭም ይለዋል። ምክንያቱም ልጆች በከፍተኛ ሁኔታ የሚሰዉበት በእሳት ውስጥ እንዲያልፉ የሚደረጉበት ሟርት ሞራ ገላጭነት የሚደረግበት ባህል አለ። ይህም አስማተኝነትም መተተኛም በድግምትም የሚጠነቁል መናፍስትንም የሚጠራ ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ። ይህንን የሚያደርግ ሁሉ በእግዚአብሔር ፊት ነው የሚለው የተጠላ ነው ብሎ ነው የሚናገረው እግዚአብሔር ቃል። ስለዚህ እርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል
አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም ሁን ብሎ ቅዱስ ቃል ይነግረናል። ይሄንን ነው እንግዲህ በጣም የተጠላ እንደሆነ እግዚአብሔር ይህን ተግባር የሚፈጽሙ ሰዎችን በእጅጉ የሚጠላቸው እንደገናም ተግባሩንም በእጅጉ የሚጠየፈው እንደሆነ በትክክል እንረዳለን። በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 20 ላይም እንደዚሁ በተመሳሳይ ሁኔታ ጌታ የነገረን አለ። አይደለም አለ እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁ ወይም ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ ይላል። ስለዚህ ዘፈን ኃጢአት ነው ብለን ስንል ለአሕዛብ የተሰዋ ነው፣ ለእግዚአብሔር የተሰዋ አይደለም። ስለዚህ እንዳይሰዉ እላለሁ። ከአጋንንት ጋርም ማህበርተኞች እንድትሆኑ አልወድም። አይደል? የጌታን ጽዋና የአጋንንትን ጽዋ ልጠጡ አትችሉም። ዘፈንና ሙዚቃ መዝሙር አብረ በሞባይል ላይ አትጫን፣ እግዚአብሔር ይጠይቃል። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ብሎ በቃሉ ላይ ያስቀምጣል። ስለዚህ ለጣዖት የተሰዋውን ምናምን መብላት እሱን ተውታል። ከዛ ሲያልፍ ግን አለ ከዛ ሁሉ ማለት ከዛ ሁሉ ያለፈ ለአጋንንት የተሰዋ ነው፣ ይሄን ነገር እንዳትነኩት በሚል በመጽሐፍ ቅዱስ ላይ ያስጠነቅቀናል። ቅዱስ ቃሉ በእጅጉ ከሚነግረን ከሚያስጠነቅቀ ነገሮች መካከል አንደኛው ይሄ የአጋንንት አምልኮትን በተመለከተ ያለውን ተቃውሞ የሚያሰማበት እንደሆነ ታያላችሁ። ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 19 ላይም የጌታ ቃል እንዲህ ብሎ ይነግረናል። የሥጋ ሥራም የተገለጠ ነዋልና እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ ብሎ ያስቀምጠዋል። ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነትን፣ መለያየት ብሎ ያስቀምጣል። መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው በሚል ያስቀምጠዋል ማለት ነው። ውድ ሣድስ ቤተሰቦቼ ስለዚህ ሁል ጊዜ ጌታ የሚነግረንን ነገር መስማት ማስተዋል በእጅጉ እንደሚጠቅመን ከሞት መትረፍ የምንችለው እንደነዚህ አይነት እውቀቶችን ከህይወታችን ላይ ነቅለን የምናወጣበትን ቅዱሱን የእግዚአብሔር እውቀት በልባችን ስናስገባ እንደሆነ ልናውቀው ይገባል። እንግዲህ በዮሐንስ ራእይ የመጨረሻው ትንቢት ከሚባሉት መጽሐፎች መካከል አንዱ ምዕራፍ 21 ከቁጥር 8 ላይ በዚህ በተነሳ ሲያስቀምጥ ዳሩ ግን የሚፈሩና የማያምኑ የርኩሳንንም ነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞችም ሁሉ እድላቸው አለ በዲንና በእሳት በሚቃጠል ባህር ነው፣ ይሄውም ሁለተኛው ሞት ነው ብሎ ያስቀምጠዋል። ስለዚህ እርግጠኛ ነኝ በዲን መቃጠል የሚፈልግ የለም። ውድ ሣድስ ቤተሰቦቼ ጠብቁ፣ ራሳችሁን አድኑ። በማታውቁት ነገር ሜይዴይ በሚል ግንቦት መግቢያ ወር ላይ በኢትዮጵያ ማቆጣጠር ዛፍ ቅቤ በመቀባት በሌሎችም ስርዓት በዛፍ ዙሪያ ላይ በሚደረገው አምልኮ የማዘር ኔቸር ብለው የሚሏትን ጣዖት ስባችሁ ወደ ቤታችሁ መንፈሷን እያመጣችሁና የእግዚአብሔርን ጠባቂነት የእግዚአብሔርን አዳኝነት እየናቃችሁና በዚህም ዋጋ የምትከፍሉበት እንደሆነ የመጨረሻው እድልም በዲንና በእሳት በሚቃጠል ባህር ነው ብሎ ቅዱስ መጽሐፍ የነገረንን ነገር ልብ እንድትሉ ይሄን መረጃ ላካፍላችሁ ወደዱ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ